ለምናሳያቸው ባህሪያት ተደጋጋሚ የሆነው ምክንያት ራስን ከሌሎች መጠበቅ ነው። በብዙ ምክንያቶችም ኢጎን የመጠበቅ ከፍተኛ ፍላጎት አለን። የኢጎ ራሱን መከላከል በደመ ነፍስ እውነታውን የሚያጣጥም የጅምላ ምሁራዊ ታማኝነትን የሚያሳጣና ራስን ማታለልን የሚያስከስት ሊሆን ይችላል። ይህም የሰዎችን ባህሪ ለመተንተን ልንጠቀምበት የምንችለው ሌላኛው በከፍተኛ ሁኔታ ሊተነበይ የሚችል አመላካች ነው። ስራውን በሚጠብቅበት ልክ እየተወጣ ያልሆነ ሰው የክህሎት አቅም ማጣቱን ለመከላከልና ኃላፊነቱን ለመሸሽ አለቃዬ ሁል ጊዜ እኔ ላይ ያሳብባል፣ እሱ ራሱ ነው ያሰለጠነኝ፣ ስለዚህም በተዘዋዋሪ ስህተቱ የእሱ ነው ሊል ይችላል። በጉዞ ላይ ያለ የወደቀ ሰውም ከ6 ቀን በፊት ዝናብ ሰንቦ ስለነበር ነው፣ ጫማዬ መቆንጠጫ የለውም ወይም ያንሸራትታል፣ መንገዴ ላይ ድንጋይ አስቀምጠውብኝ ነበር በማለት እያሳበበ ራሱን ሊያሞኝ ይችላል። የትምህርት ቤቱ የቅርጫት ኳስ ቡድን አባል መሆን ያልቻለ ሰው አሰልጣኙ አይወደኝም፣ የኔ አይነት አጫዋች ወይም ተጫዋች ከዚህ በፊት አይተው ስለማያውቁ ነው፣ እንዲሁም ቡድኑን በስርዓት መገንባት አይፈልጉም እያለ ሰበብ ሊደረድር ይችላል። ኢጎ ወይም ወስዋሹ አእምሮ ራሱን የሚከላከልበት በዚህ መንገድ ነው። ብዙ ማረጋገጫና ሽሽት ስላለ የትኛው እውነት የትኛው ደግሞ ሐሰት መሆኑን ማወቅ ይከብዳል። ይህ ደግሞ የትኛውም ሰው መሳሳት ወይም መውደቅ አይፈልግም ከሚለው ዓለም አቀፋዊ እውነታ ይመነጫል። ስለ ራሳችን የሚያሳፍረንንና ያሉብንን ጭንቀቶች ሁሉ የሚያሳይ ነው። ተፈጥሯችን የሚፈልገው ስህተትን እንደ መማሪያ ከመቀበል ይልቅ እንደ አሳፋሪ ነገር ቆጥሮ ማምለጥና መደበቅ ነው። 100% እንደ ሳሳትክ ባወክበት ነገር እንኳን እስከ ሞት በሚመስል አኳኋን የምትከራከረውም ለዚያ ነው። ኢጎ አካል ቢኖረው መጠነ ሰፊ ስስና ማጥቃት ላይ በሚያደርስ መልኩ በደንብ የታጠቀ ግዙፍ ጃርት ይመስል ነበር። ኢጎ አደጋ የመጣበት ሲመስለው እውነታዎችን የሚያይና የሚያረጋግጥበት ጊዜ የለውም። ከዚያ ይልቅ ቶሎ ብሎ ከዚያ ምቾት ማጣት የሚወጣበት ነው የሚፈልገው። ያ ማለት ኢጎህን ሰላም ለማድረግ ራስህን ተዋሸዋለህ ማለት ነው። እውነታውን ታለባብሳለህ፣ ትኩረትህን ታሽሻለህ፣ ወይም እውነታው ያን ያህል የማይጎዳ ለማስመሰል ሌላ እሱን የሚመስል ትርጉም ትሰራለህ። አእምሮአዊ ሐቀኛ አለመሆን የሚወለደውም በዚህ ጊዜ ነው። እነዚያ ውስብስብ ንድፈ ሐሳቦች ሁሉንም ምርመራ መቋቋም አይችሉም። ኢጎ ደግሞ ለተፈጠረው ነገር ዕውቅና መስጠትና ማጥናት አይፈልግም፣ እውር ያደርግሃል። እዚህ ላይ ግልጽ ለማድረግ ይህንን ስታደርግ ሁሉም ቀድመ ያለምካቸው ወይም ያዘጋጃቸው ውሸቶች አይደሉም። ራስን እየዋሸ እንደሆነም አታስብም፣ ውሸት እንደሆኑም አይሰማህም። እንዲያውም አንዳንድ ጊዜ መከላከያዎቹ ድብቅ ከመሆናቸው የተነሳ እየተከላከልክ እንደሆነ ሁሉ አይሰማህም። ግልጽ አእምሮአዊ ማታለሎች ያልሆኑበት ምክንያት ደግሞ ራስን መሸወድ መፈለግ ነው። ኢጎ መሞኘት ወይም መሳሳት ስለሚፈራ ብቻ ያዘጋጃቸው አውቶማቲክ ዘዴዎች ናቸው። እዚህ ቦታ ላይ መገኘት አትፈልግም፣ ምክንያቱም ደግሞ ምን እንደምትፈልግ የማታውቅ መሆን ነው። እነዚህ ኢጎ የፈጠራቸው የአስተሳሰብ ስህተቶች በጊዜ ሂደት ለሙሉ የእምነት ስርዓት መረጃ በማቃበል ለሁሉም ነገር ምክንያታዊ መከላከያ እንድትሰጥ ያደርገዋል። የትኛውም የስፖርት ቡድን ውስጥ የማትገባው ሁሉም አሰልጣኞች ስለሚጠሉ ነው። እንደዚሁ የመንጃ ፈቃድ ፈተናን የወደቀው የእጅና የአይን ጥምረት ከሁሉም ሰው የተለየ በመሆኑ ነው። እነዚህ ውሸቶች እውነት ሊሆኑ ይችላሉ። እንዲሁ አንተም ችግር ያለባቸው ሁኔታዎችን ለማለፍ ወይም እውነታውን ለመፈለግ የሚጠይቀውን ጥረት ላለማድረግ ትጠቀምባቸዋለህ። እያወራን ያለነው በአንድ ነገር ሊቅ ላለመሆን ስለምታቀርባቸው ሰበቦች ብቻ አይደለም። ይህ አይነቱ አስተሳሰብ ውሳኔዎችን፣ አስተሳሰቦችን እንዲሁም ሰዎችንና ሁኔታዎችን የምትገምትበት መንገድ ላይ ተጽዕኖ አለው። የእምነት ስርዓትህን የሚረብሽ ማንኛውንም ነገር እንዳታውቅ በዘዴ የተሸፈኑ መከላከያዎችን ስላስቀመጠ ኢጎ እውነትንና ግልጽ መረዳትን ስትፈልግ ኢጎ እንደ ተቆጣ ጃርት ያደርገዋል። ስለዚህ በተመሳሳይ ጊዜ
ራስህን መከላከልና ማዳመጥ ስለማትችል የትኛውንም ነገር ለመማር ፈቃደኛ የምትሆነው ኢጎን ካስቀመጥክ ብቻ ነው። ሲግመንድ ፍሮይድ እንደሚለው የመከላከያ ዘዴዎች ኢጎህን፣ ክብርህንና የራስ ምስልህን የምትጠቀምባቸው ብቸኛ መንገዶች ናቸው። እነዚህ ዘዴዎች በክፉ ጊዜ ሙሉ አድርገው ያቆዩሃል። እነዚህ የመከላከያ ዘዴዎች ባህሪን የሚጠቁሙ ኃይለኛ አመላካቾች ሲሆኑ ሰዎች የሚሰሩትን ለምን እንደሚሰሩ ጥልቅ እይታን የሚሰጡ ጭምር ናቸው። የተለያየ ዘዴዎች ወይም የመከላከያ ዘዴዎች ብዙ ልዩ ልዩ ቅርጾችና ቀለሞችን የያዙ ሲሆን ብዙዎች የሚጋሩት ግን ጥቂቶቹን ነው። እነዚህ ስነ ልቦናዊ ጋሻዎች የሚገለጡትም ኢጎ የማይስማማበት የማይቋቋመው ወይም እውነት እንዲሆን የማይፈልገው ነገር የመጣ ሲመስለው ነው። ማጣት፣ መገፋት፣ እርግጠኝነት ማጣት፣ መበደል፣ ብቸኝነት፣ ውድቀት፣ ፍርሃት፣ እነዚህ ሁሉ የአእምሮ ዘዴዎችን በመጠቀም መከላከል ይቻላል። እነዚህ መከላከያዎች ለጊዜውም ቢሆን አሉታዊ ስሜቶችን እንዳታስተናግድ ይጠብቁሃል። ውሎ አድሮ ግን አሉታዊ ስሜቶች በሚነሱበት ጊዜ እነሱን የመጋፈጥና የመቀበል ዕድላችን ስለሚዘርፉን ውጤታማ አይሆንም። በተፈጥሮ አንድ ሰው የመከላከያ ዘዴን እየተጠቀመ እንደሆነ ካየ ስለሱና በተለይ ደግሞ ማስተናገድ ስለማይችላቸው ነገሮች ብዙ መናገር ትችላለህ። ይህም በተራው ሰዎች ራሳቸውን እንዴት እንደሚመለከቱ፣ ስለ ጥንካሬዎቻቸውና ድክመቶቻቸው እንዲሁም ዋጋ ስለሚሰጡት ነገር ብዙ ነገርን ይነግርሃል። የኢጎ መከላከያ መጥፎ የሚባል ልማድ ነው፣ ነገር ግን በመጣበት ቅጽበት ደግሞ በቀላሉ ታውቀዋለህ። አንዳንድ ጊዜ ሰው ነህና ምንም ልታደርገው አትችልም፣ ነገር ግን ሰዎችን ለማንበብ በማዋልም የግል መጠቀሚያ ልታደርገው ትችላለህ። እስከዚህ መጽሐፍ ቅምሻ ድረስ አብረውኝ ስለነበሩ ምስጋና ከፍ ያለ ነው። እንደ ቦነስ እኔ በግሌ የወሰድኩትን አጭር ሐሳብ በማየት የዛሬውን የመጽሐፍ ቅምሻችንን እናጠናቃለን። የሰዎችን ስሜቶችና ዋጋ የሚሰጧቸውን ነገሮች በመጠቀም ሰዎችን እንዴት ማጥናትና ባህሪያቸውን መገመት እንደምትችል አውርተናል። ነገር ግን ተነሳሽነቶችስ? ሰዎችን ለመረዳት የሚጠቅሙ ጥቂት ታማኝና ሁሉንም አቀፍ ሊባሉ የሚችሉ የመነሳሳት ሞዴሎች አሉ። ሰዎች በምን እንደሚነሳሱ ማወቅ ከቻልክ ሁሉም ነገር በቀጥታም ሆነ በተዘዋዋሪ ወደዚያ የሚመለስ መሆኑን ማየት ትችላለህ። ስለ ተነሳሽነት የሚደረግ ማንኛውም ውይይት በመደሰት መጀመር አለበት። ይህም በአጠቃላይ ወደ ደስታ እንደምንሄድና ከህመም እንደምንርቅ የሚገልጽ ነው። ስለሱ የምታስብ ከሆነ ይህ በዕለት ተዕለት ህይወት በትንሽና በግዙፍ መንገዶች ሁሉ የሚገኝ ነው። ይህም ሰዎችን ለመረዳት የበለጠ ተገማች ያደርጋቸዋል። ሰዎች እየፈለጉ ያሉት ደስታ ምንድን ነው እና የሚያስወግዱት ህመም ምንድን ነው የሚለው ጥያቄ በሆነ መልኩ ሁሌም አለ። በመቀጠል ያየነው የአብርሃም ማስሎን የፍላጎት ተዋረድ በመባል ወደሚታወቀው የፍላጎቶች ፒራሚድ ሲሆን ይህ ፒራሚድ በህይወታችን ውስጥ በተለያዩ ሁኔታዎች ውስጥ ሁላችንም የተለያዩ ፍላጎቶችን እየፈለግን እንደሆነ የሚገልጽ ሲሆን ሰዎች የትኛው ደረጃ ላይ እንዳሉ ስታውቅ በምን እንደሚነሳሱና ምን እየፈለጉ እንደሆነ ማወቅ ቀላል ይሆንልሃል። የመሰላሉ ደረጃዎች አካላዊ እርካታ፣ ደህንነት፣ ፍቅርና ወገኝተኝነት እንዲሁም ለራስ ክብር መስጠትና ራስን መሆን የሚሉ ናቸው። በእርግጥ ይህ ሞዴልም ሆነ የሚቀጥለው የሚሰሩት በመደሰት መርህ ላይ ተመስርተው ብቻ መሆኑን ልብ ማለት ይኖርብሃል። በመጨረሻም ወደ ኢጎ መከላከያ መጥተን አይተናል። ይህ እጅግ ኃይለኛ ማነሳሻ ቢሆንም በአብዛኛው የማይታወቅ ነው። በቀላሉ ሲቀመጥ ኢጎህን ከየትኛውም አሉታዊ ስሜት የምትጠብቅበት ሲሆን እውነታውን ለመለወጥ ራስህንም ሆነ ሌሎችን የመዋሸት አቅም ስላለውም እጅግ ኃይለኛ ነው። የመከላከያ ዘዴዎች ኃላፊነትንና አሉታዊ ስሜትን የምታስወግድባቸው መንገዶች በመሆናቸው መካድ፣ ምክንያታዊነትን ማሻገር፣ መውጫውን መለወጥ፣ ማፈግፈግ፣
መተካት፣ መግታት፣ ምላሽ መመስረትና የመሳሰሉትን ይዛል። ኢጎ ጨዋታ ላይ ሲሆን ብዙ ጊዜ ከሌሎች ማነሳሻዎች ቀድሞ የመድረኩን ፊት ለፊት ይይዛል። የዛሬ የመጽሐፍ ቅምሻችን ይመስል ነበር። ይህ መጽሐፍ ሰዎችን የማንበብና የመመርመር ጥበብ፣ እውነተኛ የሰው ልጆችን ተፈጥሮ የመረዳትን ጥበብ እንዲሁም የሰዎችን ድርጊቶችና ቃላት እንድታውቅ የሚያስችልህን ኮድ በውስጡ ይዟል። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ለተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትቀላቀሉን ምጋብዛችኋለሁ። በሚቀጥለው ጊዜ ህይወት ለዋጭና ጠቃሚ በሆነ መጽሐፍ እስከምንገናኝ ድረስ ቸርን ሰንብት።